አዛን ይጠበቅብኛል። ጁምዓ ደግሞ መስገድ አልቻልኩኝም። ለምን? ጀምዓ መስጊድም ስላለ። ብቻህን ከሆንክ ችግር የለውም። ኢቃማ አድርገህ መስገድ ትችላለህ። እሺ ሁለተኛ ጥያቄ ጁምዓን በምትሰግድ ጊዜ ዙሁር ነው የምትሰግደው። መስጂድ ከሌለው አካባቢ ህዝብ 4 ረካ። እሺ አመሰግናለሁ። ሁለተኛ ጥያቄ ደግሞ ሙሉ ስሜ አብዱል ከሪም ከሪም ብዬ ከጻፍኩኝ ወይም ደግሞ ለሰው ከነገርኩኝ ይቻላል? ምን አልከኝ? ከሪም ብለህ ብትነግር ችግር የለውም። እና አንድ ጥያቄ ድሮ አዲስ ሆኜ ፍቺውን ስለማላውቅ ለጠይቅ ፈልጌ ነው። ቁረመል ኸይር ብሎ ነበር የሚጠራኝ። ፍቺውን ታውቀዋለህ? ምንድን ነው ያልከው? ይሰማል። ምንድን ነው ያልከው? ቁረመል ኸይር የሚባለው ፍቺውን ትነግረኛለህ? ቁረመል ኸይር ምንድን ነው ያልከው ወንድሜ? ይሰማል? አይሰማም? እንደ ልጆች አይሰማም? አይሰማም ወይ? ሑሪመል ኸይር ነው ያልከው? እሺ ጥያቄ አለ ገጠም? አሁን ይሰማል? እሺ ሑሪመል ኸይር ነው ያልከው? ሑሪመል ኸይር ማለት መልካምን ነገር የተነፈገ ማለት ነው። መልካምን ነገር የተነፈገ ማለት ነው። የተነፈገ غير موفق لك ይሰማል? ሑሪመል ኸይር ይቅርበት ስሙ ይቅርበት። እሺ ዘለቀ ብትለው ይሻላል። አይ ቀጥልሽ። እኔ ጥያቄ አለኝ። አሰላሙ አለይኩም ሁሱ እንትን ስለ መውሊድ ማሻአላህ ገባሁ። ከዚህ በፊትም ተናግረሃል መሰለኝ ስለ መውሊድ አከባበር ሆኖም ስለ አለው ነገር እያንዳንዱ ማለት ነው በደንብ እንትን ነው ጭንቅላቴ ውስጥ በደንብ ማወቅ ስለምፈልግ ነው ስለዚህ ነገር። እሺ መውሊድ ከዚህ በፊት ተናግሬያለሁ፣ ሰምተሃል? በዚያ ላይ ያልገባህ ነገር ካለ ጠይቀኝ፣ ወይ ካልሰማ አንድገባ። እንትን ነው ሪካርድ ነው ያየሁት፣ ሪካርዶ ላይ ያየሁት የተቆራረጡ ናቸው እና በደንብ ተሰንትነው እንዲገባኝ ስለምፈልግ ነው ዛሬ የሚገባውት። እሺ በጣም ጥሩ። መውሊድ ማለት ባጭሩ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ ዓመታዊ ክብረ በዓል የሚያከብሩት የሆነ ሰዎች የደነገጉት ድንጋጌ ነው። በቁርአን እና በሐዲስ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ የሚል የለም። ዓመታዊ ክብረ በዓል በቁርአንና በሐዲስ ላይ 2 ብቻ እንደሆኑ ነው የተቀመጠው፣ 3ኛ የለም። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም 2 ያስተማሩት። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለእያንዳንዱ ትውልድ የየራሳቸው የሆነ ዓመታዊ ክብረ በዓሎች አሏቸው። ለእኔና ለትውልዶቼ ደግሞ 2 ዓመታዊ ክብረ በዓሎች አሉ። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብለዋል። 3ኛ የለም በፍጹም። በዓልን የሚደነግገው አምላክ ነው። ከአምላክ ውጭ ሌላ ሰው እየተነሳ ደስ ያለውን መደንገግ አይችልም። ይሄ ቁርአን የወረደበት ዓመት እናክብረው። ይሄ ነቢዩ መሐመድ የተላኩበት ዓመት እናክብረው። ይሄ ሂጅራ ያደረጉበት ዓመት እናክብረው። ዲን በስምምነት አይደለም፣ በአላህ ድንጋጌ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዓልን አምላክ ራሱ እንደሚደነግግ ሲናገሩ ወደ መዲና ስደት ባደረጉ ጊዜ የመዲና ሰዎች ዓመታዊ ክብረ በዓላቸውን እያከበሩ ነበር የራሳቸው። ነቢ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ይሄ በዓልን እያከበርን ነው አሏቸው። ከዛ ቀድ አብደለኩም አላህ ቢኸይሪን ሚንሁም አሏቸው። አላህ ከነዚህ በዓሎቻችሁ የተሻሉ 2 በዓላቶችን ለውጦ ሰጥቷችኋል አሉ። ስለዚህ ማን ነው የሚሰጠው በዓልን? አላህ። ታዲያ መውሊድ የሚባልን በዓል አክብሩ ብሎናል ወይ? ለአላ ነበር። ይህ ነው
እናክብር ቢባል እንኳን ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ወራት አይታወቅም። ረቢዑል አወል ይላሉ። ማስረጃ የት ነው? በቁርአንም በሐዲስም ላይ የለም። እርሳቸውም ሰሃቦችም አልተናገሩም። ረቢዑል አወል ስንተኛው ቀን ላይ? 12ኛው ቀን ላይ ነው ይላሉ። ማስረጃ ረቢዑል አወል 12ኛው ቀን ነብዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን መሆኑ ማስረጃ አለ። የሞቱበት ቀን እንጂ የተወለዱበት ቀን አይደለም። ሰው እንዴት ነው የሞቱበትን ቀን በደስታ የሚያሳልፈው? ሰሃቦች በጣም አዝነው ነበር እኮ፣ ተሰብረው ነበር፣ አልቅሰው ነበር። ያን ቀን እኛ እየጨፈርን እናሳልፍ ነብዩ ሰለላሁ ዐለይሂ ወሰለም የሞቱበትን ቀን? አይ በሙስሊሚን ይሄ በሙስሊሞች ላይ ትልቅ ነውር ነው። እሺ ረቢዑል አወል 12ኛው ቀን ላይ ነው እንበልሽ፣ እንስማማ። ሰኞ ቀን ባይሆንስ? ምክንያቱም በሐዲስ ላይ ሰኞ ቀን ነው የተወለድኩት ብለዋል። ሰኞ ቀን ነው የተወለድኩት ስላሉ አርብ ቀን ቢሆንስ ረቢዑል አወል ልታከብረው ነው? አይ እሺ ወላሂ በጣም አመሰግናለሁ። ደንብ አብራርተህልኛል። አመሰግናለሁ። ልውጣ ኦር እሺ። ሰላም አለይኩም። አለይኩም ሰላም። ሁለት ጥያቄ አለኝ። እሺ። ልጅ ከተወለደ በኋላ የምታረደው እርድማት ነው በ7ኛ ወር በ9ኛ ቀን እንደሆነ ለወንድና ለሴት ስንት እንደሆነና የታረደው ደግሞ ሰደቃ መስጠት አለበት ወይስ ቤተሰብ ነው ማብዳት ያለበት? እሺ በመጀመሪያ አንድ ህፃን ልጅ በተወለደ በ7ኛው ቀን ነው የሚታረደው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ መውሉድን ሙርተሃኑን ቢዐቂቀቲህ የዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ብለዋል። ማንኛውም የሚወለድ ህፃን ልጅ በዐቂቃው ተይዞ ይወለዳል አሉ። የማለት ዐቂቃ ሊደረግለት ይገባል። ምን ማድረግ እንዳለብን ሲናገሩ ምን አሉ? በ7ኛው ቀን ይታረድለት አሉ። ስለዚህ በ7ኛው ቀን ነው የሚታረደው። ከዚያ በኋላ በ7ኛው ቀን ፀጉሩ ይላጭለት አሉ። የወንድ ነው የሚላጨው እንጂ የሴቶች አይላጭ። በ7ኛው ቀን ስም ይወጣለት አሉ። ልክ እንዲሁም ስለዚህ በ7ኛው ቀን እነዚህ ይደረጋሉ ማለት ነው። ሶስተኛ ሌላኛው ነገር ለወንድ ስንት ይታረዳል፣ ለሴት ስንት ይታረዳል የሚለውን ለወንዶች 2 ይታረዳል፣ ለሴቶች 1 ይታረዳል። በርካታ ህግጋቶች ላይ አላህ ሱብሓነሁ ወተዓላ ለሴቶች ቀንሶላቸዋል። ሶላተል ጀማዓ ለምሳሌ ተቀንሶላቸዋል፣ ግዴታ አይደለም። የወር አበባ ይመጣባት ተቀንሶላታል፣ መስገድ ግዴታ አይደለም። ከዛልክ ልክ እንዲሁ በሚወለዱ ጊዜ 1 ብቻ ማረድ ነው ለነሱ የተደነገገው። ለወንዶች 2 ይታረዳል። ለዚህም ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እናታችን አይሻ ስትናገር አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩዐቀ ዐኒል ጉላም ሻተይን ወዐኒል ጃሪያ ሻት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ወንዶች 2 እንዲታረድ ስለ ሴቶች 1 እንዲታረድ አዘዋል። ነገር ግን ይሄ ሕክሙ ሱና ሙስተሐብ ነው ወይም ማነው ሱና ሙአከር ነው። ጠንካራ ከሆኑ የሱና አይነቶች ነው። ግዴታ አይደለም፣ ዋጅብ አይደለም። የቻለ ሰው ያድርግ፣ ያልቻለ ሰው ምንም የለበት። እንዳጠቃላይ ይህ ነው። እሺ ሁለተኛው ጥያቄ ደግሞ ታናሽ ወንድም ኒካህ ማሰር ይችላል? አባት ካለ አባት ነው ኒካህ ማሰር የሚችለው። አባት እያለ ማንም ሰው ሌላ ሊያስር አይችልም። ምናልባት አባት ካፊር ካልሆነ ወይም ሙሽሪክ ካልሆነ በስተቀር ወይም ሶላት የማይሰግድ ካልሆነ በስተቀር የዛኔ ልጅ ማሰር ይችላል። ወንድም ለአቅመ አዳም የደረሰ መሆን አለበት። 15 ዓመት ከሞላው እና ከዚያ በላይ ከሆነ ማሰር ይችላል። ወይም የዘር ፈሳሽ ማየት ከጀመረ ወይም በብልት አካባቢ ፀጉር ማብቀል ከጀመረ፣ እነዚህ ከ3 ምልክቶች አንዱ የታየበት ለአቅመ አዳም ደርሰዋል እና ማሰር ይችላል። የእህት ኒካህ። አይ እሺ አመሰግናለሁ። እሺ አንዋር ሰላም አለይኩም። እሱ አይ ሰላም፣ እንዴት ናችሁ? ናችሁ? አልሐምዱሊላህ። አፎን እንድታስገቡኝ ነው። እሺ ጥያቄያችሁ ምንድን ነው? ቀጥሉ። ከጨረሳችሁ እንውረድ። እሺ እንትን ነበር የኔ ጥያቄ ሰፈር ላይ እንትን ጀማዓ ሶላት አሁን ምሳሌ ኮተቤ አካባቢ ነበርና ከ02 ወር ነው የምሰግደው
እነሱ ደግሞ አህባሾች ናቸው። እንዴት ሱቢህ ጀማዓ ከሚያልፈኝ እንዴት ይታያል? አይቻልም። አህባሽ ጋር አይሰገድም። አይቻልም። እነሱን ተከትሎ መስገድ አይቻልም። ለአነሁም ላ ያዕሪፉን አይነ ሁወ ረቡሁም። አምላኩ የት እንዳለ የማያውቅን ሰው እንዴት ተከትሎ መስገድ? አህባሾችን ተከትሎ መስገድ አይቻልም። አማኝ አይደሉም፣ ካፊሮች ናቸው። ማስረጃ ጃአት እምራአቱን አው ጃሪየቱን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወሰአለሃ ነቢ ሰለላሁ ዐለይሂ ወሰለም አይነ አላህ ቃለት ፊ ሰማ መን አና ቃለት አንተ ረሱለላህ وقال النبي صلى الله عليه وسلم اعتقها فإنها مؤمنة فدل أن الذي لا يؤمن أن الله سبحانه وتعالى في السماء أنه ليس يؤمن الله በሰማይ ላይ መኖሩን ወይንም ከሰማያት በላይ መሆኑን የሚክድ ሰው ሙስሊም እንዳልሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ብቻ አይደለም። አላህ ሱብሓነሁ ወተዓላ በግልጽ የተናገረውን ቁርአን አላህ ከአርሽ በላይ ነኝ እያለ አላህ ከአርሽ በላይ አይደለም ብሎ ከካደ ሰውየው ይሄ ከእስልምና ይወጣል። ይሄ ከእስልምና ይወጣል። አላህ ነው ስታን ከዛሊክ ልክ እንደው ሙታኖችን የሚጠራና የሚለምን ከሆነ ሰውየው በፍጹም ይሄ ሙስሊም ሊሆን አይችልም። ይሄ ነው ሳይ ስለዚህ እነሱ ተከትሎ መስገድ በፍጹም አይቻልም፣ ሐራም ነው፣ ክልክል። ጀዛኩሙላህ። አንድ ጥያቄ ደግሞ አንድ አሁን ለምሳሌ እነ አቡነ ኢምራስ ምናምን ጀሙዎች አሉ። እነሱ አሁን ማለት እነሱ አጠቃላይ ኡዙር ቢል ጀህል ስለማይሰጡ አብዛኛው በቃ ያ ህዝቡን ያከፈሩት ነው ያሉት። ወይስ እነሱ ካፊር ወይኛ? ይሄ ነገር እንዴት ጥንቃቄ ቢደረግ ወይም ደግሞ ትምህርት ብትሰጥም በዚህ ዙሪያ። ማነው አቡነ ኢብራሂም? ማንኛ አለ ደግሞ ሙስጠፋ ማለት እኔ አላውቀውም። እኔ አላውቀውም። አይ ማለት አንድ ሽርክ የሰራ ሰው ከፍሯል ብለው ነው እንትን የሚሰጡ ሁክም የሚሰጡት እና እነዚህ እንደጠቃላይ ማለት ነው። ሙስሊም ነኝ ብሎ ሽርክ የሰራ ሰው ከፍሯል የሚለውን በተመለከተ ጥያቄውን ለመለስልሽ፣ አንደኛ ጥቅላዊ ብይንና የግላዊ የሆነ ብይን አለ። ሁለቱ የተለያዩ ናቸው። الحكم العام والحكم الخاص አንዳንድ እንደሚ ገብቷል። ጥቅላዊ ብይን ከሆነ من دعا غير الله فهو كافر من سجد لغير الله فهو كافر። ይሄ ጥቅላዊ ብይን ነው። ከአላህ ውጭ ሌላን አካል የተጠራ ሰው እርሱ ከፍሯል። ከአላህ ውጭ ለሌላ አካል የሰገደ ይሄ ይከፍራል። ነገር ግን የሆነ ሰው ተዕይን አድርገህ አንድን ግለሰብ ይሄ ካፊር ነው ለማለት ይሄ ጉዳይ ሽርክ መሆኑ ደርሶታል ወይ ሁጃ ቆሞበታል ወይ? ይሄ መታወቅ አለበት እኮ። እነሱ ይሄንን አወቃላል። ታዳምጣለህ። አንድ ጊዜ ታቸው እነሱንና መልሱን አዳምጥና ከዚያ በኋላ ሐሳብ ትሰጣለህ። እሺ። ነገር ግን ይህ ሰውዬ መስአላ الدينية تنقسم إلى قسمين ለሁለት ይከፈላል። ሃይማኖታዊ ጉዳዮች المسألة ظاهرية ግልጽ የሆኑ ጉዳዮች አሉ التي لا تخفى حتى على العوام በጃሂሎች ላይ ራሱ ሊደበቅ የማይችል የሆነ ማንኛውም ሰው ሊያውቀው የሚችል የሆነ ነገር አለ። والمسألة الخفية التي لا يعرفها إلا الراسخون في العلم أو طلبة العلم ደብቅ የሆኑ ጉዳዮች አሉ ደግሞ ያ ማለት የእውቀት ባለቤቶች ካልሆነ በስተቀር ሊያውቃቸው የማይችሉ የሆኑ ነገር ግን ያ የእውቀት ባለቤት ያልሆነ ሰው መረጃ ሊደርሰው የሚገባ የሆኑ ነገራቶች አሉ። በእነዚህ في المسألة الظاهرية لا يحتاج إلى إقامة الحجة ግልጽ በሆኑ ሃይማኖታዊ ጉዳዮች ላይ እዚያ ላይ ሁጃ ማቆም ግዴታ አይሆንም። የግዴታ ሁጃ ካልቆመበት አይከፍርም ይሄ ሰው አይባልም። ለምሳሌ ከተባለ كسب الله عز وجل أو سب النبي صلى الله عليه وسلم أو سب الدين هذا يعرفه حتى الجهال። ለምሳሌ አላህን ተሳደበ ሰውየው ሙስሊም ነኝ ብሎ አይ ይሄ ሰውየው ዑዝር ይሰጠው አላህን መሳደብ ስለማያውቅ ሊሆን ይችላል ሐራም መሆኑ ክልክል መሆኑ ይባላል አይባልም? በፍጹም ይህን ህፃን ልጅ የሚያውቀው ነገር ነው። ሐታ ይህ የእውቀት ባለቤት መሆኑ የማያስፈልገው ይሄን ለማወቅ ከተቻለ
ወይንም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተሳደበ ወይንም ደግሞ ቁርአን ተሳደበ ወይንም እስላም ተሳደበ لا يقال في حقه لابد من إقامة الحجة لا هي إقامة الحجة ያስፈልገዋል አይባልም። ድብቅ ከሆነ ሲያ ነገር ግን የእውቀት ባለቤት ካልሆነ በስተቀር ሊያገኛቸው የማይችሉ የሆኑ ነገራቶች ለምሳሌ ሰውየው አላህን ይገዛል፣ ነብዩ ሰለላሁ ዐለይሂ ወሰለም እንደ መልእክተኛ ተቀብሏል፣ ይሰግዳል፣ ይጾማል፣ ምን ይላል። ነገር ግን በአካባቢው ያሉ የቢድዓ ባለቤቶች አህባሾች ወይም ቀብር አምላኪዎች ሙታንን መጣራት ወደ አላህ ያቀራርባል ብለው ሸውደውታል፣ በሹብሃ ተብትበውታል። ይህን ነገር ደግሞ የእውቀት ባለቤት ካልሆነ በስተቀር ሊያገኘው አይችልም። ያን ሹብሃ ሊወገድለት ይገባል። فلا بد في حق هذا الرجل من إقامة الحجة قبل الحكم عليه بالتكفير. እሱ ካፊር ነው ከማለታችን በፊት ይህን ሑጃ ማቆም ግድ ይላል በዚህ ሰው ላይ። አላህ ስብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ሳልክ የምቀጣ አይደለሁም አለ። ሩሱለን ሙበሽሪነ ወመንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጃ በዕደ ሩሱል። አላህ መልእክተኞችን ራሱ የላከው ሑጃ ለማቆም እንደሆነ ተናግሯል። ይወታቸዋል። ስለዚህ ጉዳዩ ለሁለት ይከፈላል ነው። ግልጽ የሆኑ ጉዳዮች አሉ፣ ሑጃ ማቆም የማያስፈልጋቸው በጣም ደብቅ የሆኑ የእውቀት ባለቤት ካልሆነ በስተቀር ሊያገኛቸው የማይችሉ ከሆኑ እነዛ ደግሞ ኢቃመቱል ሑጃ ያስፈልጋል ለእነዚህ ሰዎች ማለት ነው። ይህን ይመስላል። እንዳው በጥቅሉ ግን እነዚህንም ሰዎች የምንም መረጃ ሳይደርሳቸው ከፍርሃል ብሎ ተዕይን የሚፈርድ ከሆነ እነዚህ ሰዎች ስህተት ላይ ነው ያሉት። አይ ጀዛኩም አላህ ባረከላሁ ፊኩም። አላህ ይጠብቃችሁ። እሺ ጥያቄ ያላቸው የገባችሁ ሰዎች? አዎ እኔ አለኝ። እሺ ጥያቄ ምንድን ነው? ሰላም ብያለሁ። እንዴት ናችሁ? ሰላም አልሐምዱሊላህ። እሺ ጥያቄ ከነቢዩ መሐመድ በፊት እስልምና ይታወቅ ነበር? አዎ በደንብ። በምን መልኩ እስኪ? አምላክ ከዚያ በፊት የነበሩ ነቢያቶች ሁሉ እስልምናን ሰብከዋል። እነ ያዕቆብ፣ እነ አብርሃም፣ እነ ኢስሐቅ ሁላቸውም ነቢያቶች ሁሉ በአጭሩ እስልምናን ሰብከዋል። ማስረጃ አለ። ማስረጃውን የት ላይ ነው የማገኘው? እነሱ እንደዛ ለማድረጋቸው ለመስበካቸው በአምላክ ቃል ላይ በቁርአን ላይ። ቁርአን በማን ላይ ነው የወረደው? ቁርአን ከማን ነው የወረደ የሚለው ጥያቄ ይቀድማል። ከአብርሃም፣ ከኢስሐቅ፣ ከኢየሱስ፣ ከሙሴ አምላክ ከሆነው ከአንዱ አምላክ። ከማን የሚለው ምናልባት ያው ከአላህ ነው ስለምትለኝ ያው መቼም ከአላህ ነው የወረደ መልእክት መቼም ከፈጣሪ ነው የሚወርደው ብዬ ነው። አዎ ስለዚህ ፈጣሪ በሚናገረው ቃል ላይ ተመስርተን ነው። ልክ አንተ ለምሳሌ እሱ የወረደው ደግሞ በማን ላይ ነው ብዬ ነው። እሱ የወረደው በመንፈስ ቅዱስ ላይ ማለት ከነቢዩ መሐመድ በፊት ቁርአን የሚባል ነገር ነበረ? ከነቢዩ መሐመድ በፊት ቁርአን የሚባል ነገር ነበር እኮ። እሱን ነው ማወቅ የፈለኩ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ መጽሐፍቶች ቁርአን ተብለው ይጠራሉ። ተውራት ቁርአን ይባላል፣ ዘቡር ቁርአን ይባላል፣ እንጂል ቁርአን ይባላል። ተውራት ለማን የወረደው? ተውራት የወረደው ለሙሳ ነው። እንዴ ይህንን ነገርና ሙሉ አጠቃላይ ቁርአን የወረደው ለነቢዩ መሐመድ አይደል እንዴ? ከነቢዩ መሐመድ በፊት ያለ ነገር ነው። ተውራትም ሁሎችም እያንዳንዶች እኮ አሁን የምትላቸው በቁርአን ላይ ሰፍረው ያሉት እንዳጠቃላይ ለነቢዩ መሐመድ ያዘጋጃቸው ናቸው አይደለም። እሳቸው ምንም ነገር አላዘጋጅም። ጳውሎስ ነው ከራሱ አዘጋጅቶ የሰጠ የተቀበልከው አንተ። የእኛ ነቢይ አላዘጋጁም። ከአምላክ ዘንድ በመንፈስ ቅዱስ ምሪት በቀጥታ ነው የወረደላቸው። ከነቢዩ መሐመድ በፊት ሌላ ቁርአን ተጽፎ ነበረ? አዎ ተጽፎ ነበረ። ኧረ በጭራሽ እኛ የመጀመሪያዎቹ ነን እያለ። የምን መጀመሪያ? እኛ ቁርአንን እኛ አመጣን እያለ ነቢዩ መሐመድ ቁርአንን እኛንን ያመጣን እኮ ነው የሚለው። የት ጋ ነው ያሉት እሳቸው? ቁርአን የተገለጸው በመሐመድ አይደለም? የት ጋ ነው እንደሱ ያሉት? ይላል አይልም? አይልም።
አይልም ይላል። እሺ መረጃ ልስጥህ እንግዳስ አንዴ ጠብቀኝ። አዎ ቁርአን እሱ እንዳመጣው ቁርአን ለነብዩ መሐመድ እንደተገለጸ እኔ መረጃ ሰጣለሁ። እኛን እናመጣን ያሉበትን ነብዩ መሐመድ እንድትሰጠኝ ነው እኮ። ቁርአን ለነብዩ መሐመድ አይደለም የተገለጸው? ጥያቄው ቀየርከው። እኔ ነኝ ያመጣሁት ያሉበትን እሳቸው ቁርአን እኮ የተገለጸው ለነብዩ መሐመድ ነው እያልኩ ነው እኔ እኮ የተናገርከው። እስኪ ድገመው አሁን ቅድም ያልከውን። እኔ ነኝ ያመጣሁት የተገለጸው ለነብዩ መሐመድ ነው። አሻዳምጣ አትጩህ። እኔ ነኝ ያመጣሁት ብለዋል ነብዩ መሐመድ። አትጩህ አይደለም እኮ ይሄ እኮ በስድብ እኮ ጥያቄውን እንትን ለማድረግ ክሮስ ለማድረግ ማን ሰደበ? ድምፅህን ዝቅ አድርግ ነው የተባልከው። ማን ሰደበ? ዋሽታለና ከነብዩ መሐመድ በፊት ቁርአን አለ የለም ነው ጥያቄ። አዳምጣ አትቀይርም። ማን ጥያቄ ነብዩ መሐመድ እኔ ነኝ ያመጣሁት ቁርአንን ብለዋል ብለሃል። ማስረጃ ነው። አዎ ብለዋል። ማስረጃ ክፈት አምጣ። ሂድ እኮ የነገርኩህ እኮ ነው። እሺ አንተ የለም ካልክ ሂድ ማስረጃ አምጣ። እየጠበቅኩህ ነው። እስከዛ ሌላ ሰው ይጠይቅ። ሂድ ቶሎ በል። ጥያቄ አለ። ይቀጥል አለ ሲያቅትህ ሚውት ማድረግ እኮ ተገቢ አይደለም። አረ ማስረጃውን አምጣ። እንትን ዝም ብለህ ውሸትህን እዚህ እኔ አልሰማህም። ምን ነው ትልቅ ሰው አይደለህ እንዴ? ተዋሻና እንደ ዝም ብለህ ማስረጃ ክፈት። ዘለቀ ማስረጃ ክፈት። አፍተያ ዘርል ውሸት ይጭኗቸዋል። እውነት ይመስላችኋል ወይ? አትጠይቁ ወይ ለማወቅ አትጠይቁ። በድፍረት እንድትናገሩ አደረጓችሁ። ውሸት ጭኗችሁ ማወቅ ስላልፈለገ ነው ዝም ብዬ እያፋጠጥኩት ያለሁት። ገብታችኋል? ማወቅ ፈልገው አይደለም። ከዛ በፊት ሂድ ማስረጃ ይዘህ ና ክፈት። አተ ነው ቁርአን አየህ፣ አሁን አትጠይቅኝ። ትፈራለህ ማለት ነው። እና ማስረጃ አምጣ። ወደ የእስልምና መስራቿም የእስልምና ጀማሪዋ ሙሐመድ እንደሆነ እኔ ልንገርህ። ጦጣ እሑድ እሑድ ነበር ትጠጣላችሁ የተባለው። ማክሰኞ መጠጣት ጀምራችሁ እንዴ? አይ ጥያቄ አለ። ቀጥል። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ ስለ ፖፕ አፕሊኬሽን ነው። ያኺ ብዙ ቀን ተናገርን ስለዚህ። አይ ቪዲዮ ስላሌለ ሰርች አድርጌም ገብቼ ነበረ። አይ መርሐባሽ። እሱስ እንዴት ነው? እሺ በውስጡ ላይ ቁማር እንዳለ ልጆች ተናግረዋል። ቁማር ካለበት ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ቁማርን ከልክሏል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን አለ። ቁማርን ከሰይጣን ተግባር ነውና ራቁት፣ ተጠንቀቁት ብሎ ተናግሯል። ስለዚህ አንደኛ እሱ ነው። ሁለተኛ ሴቶች ፊታቸውን ገላልጠው ይቀመጡበታል። ይሄ ደግሞ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ የከለከሉት ነገር ነው። አላህ በሱረቱል አሕዛብ ላይ ሲናገር ፈላ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ይላል። ቤታችሁ እርጉ ሴቶች እንደቀደሙት ማየማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ይህም ሌላኛው ስህተት ነው። እሺ ቀጥሉ። አይቻልም ግን አይደል? እና እነሱ ኤክስቼንጅ በማያደርጉት ነው እንትኖቹ የሚያገኙት ማለት ነው ኤጀንቶቹ። እና ልጆቹ ቁማሩም አርግቶ ያምጡት ምንም የማያውቀው ነገር የለም ኤጀንቱ ማለት ነው። ከዛ እሱ ምንድነው የሚያደርገው? ኮሚሽን ይቆርጥለታል ፕላትፎርሙ ራሱ ለሱ ከልጆቹ ማለት ነው። ልጆቹን ስላመጣ ቁጭ ብሎ ያኛው ፍራንክ ይቀበላል አይደለ? ምንም የሰራው ስራ የለም እሱ። በቃ አንዳንዴ ጥያቄ ሲኖራቸው ስለ ፕላትፎርሙ ይጠይቁታል፣ እሱን ይመልሳል። ከዛ እነሱ ስራ ላይቭ ይቀመጣሉ፣ ሴቶችን ደግሞ ላይቭ ያስቀምጣል። እነሱ ሲቀመጡ እነሱ ፖይንት ሲቀበሉ ፖይንቱን ኤክስቼንጅ አርግቶ ነው እሱ ኮሚሽን የሚያገኘው።
በቃ ወንድም ከዛ ነው እኔ አሁን ብዙ ሰው ለመጠየቅ ሞክሬ ነበር። እዚህም ብዙ ጊዜ መጥቼ ነበረ። ብዙ ጊዜ አታስገቡም። እሺ አሁን ገብተሃል፣ ጠይቀሃል፣ ተመልሷል። ሌላ ጥያቄ አለ? ሌላ አይቻልም አይደል? ግን ሰላም አለይኩም ጥያቄ አለ? ቀጥል። ጥያቄ አለ? أتسمع الكلام؟ إذا ما عندك እሺ ጥያቄ ከሌላቸው ለምን እንደምትልከው አልገባኝ። يلا انزل تحت يا الله በጣም ሙቀት ስለሆነ ሹራብ ልበሱ። እሺ ምን ታመጣለህ ብላችሁ በእልህ እናንተም የሚያሞቅ ልብስ ልበሱበት። ሙቀቱ አሜን ነው። እሺ ሰላም አለይኩም። አለይኩም ሰላም። ወሹ እንዴት ነህ? ዳኛ አልሐምዱሊላህ። አንድ ስለ መንፈስ ቅዱስ ያው አሁን ይሄ አንድም ሶስትም ናቸው በሚባለው ነገር ላይ ሰዎች ጋር ለመረዳዳት ዋናው ነገር ምን መሰለህ፣ አንተ የምትረዳኝ ከሆነ አንድ እናት አለች ከእስልምና ወደ ክርስቲያን የሆነች ማለት ነው። እና ምክንያቱ ባይታወቅም አሁን ላይ ያው ካፊር ናት። እንደነሱ አስተሳሰብ ደግሞ በመሰረቱም ካፊር ነበረች። ከዛ በኋላ ነው ስታገባ ሰለመች። ከዛ ሲሞት መልሳ ካፊር ሆነች። ካፊር ሆነች። ከዛ በኋላ ወደ እስልምና መጣ። ከዛ እንደገና ወደ ክርስትና ተመለሰች። አሁን ተመለሰች። እሺ አምጫት። እሺ ዋጭር አምጫት። እሺ አንደኛ አሁን እንደዚህ የሆነ ሰው ብዙ ጊዜ ስሰማ ያው ሂዳያን አያገኝም ከዛ በኋላ የሚባል ነገር አለ። ሁለተኛ ደግሞ እኔ ያው ማንም ሰው ወደ እስልምና ቢገባ ነው አይደልኛ ሙስሊሞች እውነት ሀቅ እንዳላህ ነው ብለን ስለምናምን ስለሆነም መመለስ የምፈልገው ያው በደንብ ጥልቀት ውስጥ ካልገባሽ የሥላሴ ሚስጥር ካላነበብሽ አታቂም የምትለው ነገር አለ እና እሱ ነገር በምን እናስር ተምራት ወይ አንተ ልታገኛት ትችላለህ? እናመቻች ቆይ ይቻላል። እህታም ጫታ ይቻላል። ይሄ መንፈስ ለወራ በዚህ ምን ብለን እንጀምርላት? አጀማመሩም ያው ይሰማሽ? ይሰማል። ምን አልከኝ? ይዘሻት ነው እህት አንቺ በስ እሷ መግባት አይጠበቅባትም፣ ቪዲዮ ማውጣትም አይጠበቅባትም። ከአንቺ ጋር አስቀምጫትና እናወራለን ከሷ ጋር ይዘሻት ነው። እሺ ማልታውን እሷ ሌላ ሀገር ነው ያለችውና አንተ የምትገባ ሰዓት ላንገጣጠም እንችላለን። እንዲህ ላይቭ ቀጥታም ማውራትም ያው ገና ሂደቱ ያስፈልጋል። እሷን ለማውራት መጀመሪያ አጀማመራችንስ ምን ይሆን ነው እሷን ለማውራት ንግግሮችን ለማድረግ እኔ አሁን ማወቅ ፈልጋለሁ ብያት ነው የመጣው። እሺ ኢየሱስ ክርስቶስ አምላክ ነው ተብሎ የሚታመንበት እምነት ነው ክርስትና። ከዛ ኢየሱስ ክርስቶስ ላይ ወደ ገደለ ግቢ። ኢየሱስ ክርስቶስ የቱ ጋር ነው እኔ አምላካችሁ ነኝ አምልኩኝ ያለው? አለቀ። በዚህ ጋር ስህተት መሆኑን ታረጋግጥላቸዋላችሁ። ኢየሱስ ክርስቶስ እኔ ሰው ነኝ አለ እንጂ በፍጹም እኔ አምላክ ነኝ አላለም። ጥቅስ ከፈለገች ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስጫት ኢየሱስ እኔ ከአምላክ እየሰማሁ የምናገር ሰው ነኝ ብሏል። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ገብርኤል ምን አላት ለማርያም? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ወንድ ልጅ አምላክን ትወልጃለሽ አላላትም። ፍጹም ሰው ፍጹም አምላክን ትወልጃለሽ አላላትም። ወንድ ልጅ ትወልጃለሽ ነው ያላት። ስለዚህ እሱ ነው ኢየሱስ ማለት በአምላክና በሰዎች መካከል ሆኖ
ከአምላክ ቃልን እየተቀበለ ለሰዎች የሚያስተምር ነው። ያ ደግሞ ነብይ ማለት ነው። ነብይ ማለት ከአምላክ ቃልን እየሰማ ለሰው የሚያስተምር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ ነውና ይላል። በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ምን የሆነው አምላክም ሰው የሆነው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ኢየሱስ ክርስቶስ ለእናንተ የተገለጠ ሰው ነው ይላል። አይ አዎ እነዚህ ነገሮች ስትነግራቸው ያምኑበታል። ግን አንድም ሶስትም ነው በመንፈስ ቅዱስ እንትን ነው ሰው ነው ለኛ ለማስተማር ሰው ሆኗል አለ አይደል? 2 3 ብለው የሚያመጡት አገባብ እነዛን ነው የሚያመጡት። እነዚህ ነገሮች እኮ ያምኑበታል በመጽሐፍ ቅዱሱ መሰረት ስታስረዳቸው። ሰውም ነው በመንፈስ ቅዱስ ደግሞ መንግስትም ነው ነው። እሺ ሹክራን። ሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። እኔ ጥያቄ ያለኝ ጥያቄም እህል መከዘን አለ አይደል? እህል መከዘን ሁሉም ነገር እህል መከዘን በእስልምና እንዴት ይታያል? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አይቻልም ብለዋል። እህልን መከዘን ሐራም ነው፣ ክልክል ነው። ያ ማለት ሰዎች የሚጠቀሙበትንና የሚገለገሉበትን ዋጋውን ከፍ አድርጎ ለመሸጥ ሲል ሰዎች እየተራቡና እየተጠሙ ያንን ነገር አውቆ ሆን ብሎ ከዝኖ ማስቀመጥ፣ ይህ በሰዎች ላይ ጉዳትን ማድረስ ነው። አይቻልም፣ ሐራም ነው፣ ክልክል ነው። ባለው ጊዜ ያንን አትራፊ አድርጎ መሸጥ ነው፣ ሰዎችን በማይጎዳ መልኩ። ሽክራን ጀዛከላህ። መርሐባ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ጠርተከኝ ነበር አልነበርኩም? አልጠራሽም። መርሐባ። እሺ እንትን ጥያቄ አለኝ። እንዲህ ሰው አለ የሆነ ሀዲስ ሰምቼ ነበርና يعني هي حديث كنت من الإسرائيليات يون على كم كان إن الله خلق آدم عليه السلام لأنه بده يروي الحق الإنسان أن الشخصيات الرسول صلى الله عليه وسلم. فهذا صحيح ولا لا؟ فهمت علي ولا؟ بديت نوم يا نبي صلى الله عليه وسلم من النت لما سوى انت لما يا رسول سبعنا لما سايت لايك مالت النبي آدم عليه السلام ان يفتركوتين يا نبي محمد صلى الله عليه وسلم ማንነታቸውን ስብዕናቸውን ለማሳየት ነው ለህዝብ ለማሳየት ነው። ሐዲሱ صحيح ነው? ስተት ነው صح اكيد تمام. اشكال الجفت. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንድ ጥያቄ አለ። እሺ ሙናፊቆች የሚባለው ምንነት ሰው ነው? ሙናፊቅ ማለት ወይንም መናፍቅ ብሎ ማለት ማን ነው? ሙናፊቅ የሚለውን ከማወቃችን በፊት ንፍቅና ማለት ምን ማለት ነው የሚለውን መጀመሪያ ማወቅ አለብን። النفاق نفقنا برو مالت هو إرسو إظهار الإيمان وإبطان الكفر. نفقنا برو مالت كهرتن دوستو دبقو كلاي اسلمنا ما انصبارك مالت كهرتن دوستو دبقو كلاي اسلمنا ما انصبارك يهنا نفقنا مالت ይህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ መናፍቃኖች መገለጫቸው ይህ ነበር። በሱረቱል በቀራ መጀመሪያው ገጽ ላይ የተገለጹት እነሱ ናቸው። አንደኛ ነው ንፍቅና ለሁለት ይከፈላል። النفاق ينقسم إلى قسمين. نفقنا لሁለት ይከፈላል። القسم الأول هو النفاق العقدي والقسم الثاني هو النفاق العملي. የመጀመሪያው ንፍቅና ምንድነው? የእምነት ንፍቅና አለ። ያ ማለት ውስጡ ክህደት ነው፣ ከላይ ደግሞ እስልምናን ያንጸባርቃል። ይሄኛው ኒፋቅ አልዓቀዲ ከእስልምና ያስወጣል ሰውየው። በፍጹም ይሄ ሙስሊም አይደለም። ያቻል
ነገር ግን ሁለተኛው አኒፋቅ አልዓመልይ ነው፣ የስራ ንፍቅና ነው። ያ ማለት ሰውየው በውስጡም በውጩም ያመነ ነው፣ በአላህ ስብሐነ ወተዓላ የካደ አይደለም። ግን በአንዳንድ ስራዎች፣ መልካም ስራዎች ላይ ይሳነፋል፣ ያጓድላል። ይህ ሰውየውን ከእስልምና ያስወጣው፣ ነገር ግን እምነቱን ያጓድልበታል። ላ ዩኽሪጁ ሳሒቡሁ ዐን ዳኢረት ልእስላም ብልኩልየ ወኢነማ የንቁሱ ኢማና፣ እምነቱን ይቀንሰዋል እንጂ ከእስልምና የሚያስወጣው አይደለም። ለምሳሌ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አየቱል ሙናፊቅ ሰላስ ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን ፊ ሪዋየትን ኡኽራ ወኢዛ ኻሰመ ፈጀር። የመናፍቅ ምልክቶች ሶስት ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። አንደኛ ሲያወራ ይዋሻል፣ ሁለተኛ ሲታመን ይክዳል፣ ሶስተኛ ቃል ሲገባ ቃሉን ያጥፋል፣ ሲከራከርም ይዋሻል። ይሄ ሰው እንዲህ አይነት መገለጫዎች ያሉበት ሰው ይህ ምንድነው? ኒፋቅ አለበት። ነገር ግን ንፍቅናው ኒፋቅ አመልይ ይባላል፣ የስራ ንፍቅና ነው። ይህ ከእስልምና የሚያስወጣው አይደለም። ያ ማለት ሰውየው ቃል ገብቶ ለሰዎች ቃል ስላልሞላ ከእስልምና ይወጣል ማለት ነው? ላ አይወጣም። ነገር ግን ይህ እምነቱን የሚያጓደል የሆነ ኃጢአትን አድርጓል። እዚህ አይነቱ ይህ ንፍቅና ይባላል። ለምሳሌ ልክ እንዲሁ ከመናፍቅ ምልክት ሶላትን በእንቅልፍ ምክንያት አውቆ ሆን ብሎ ማሳለፍ። ሰው ነውና ሊያልፈው ይችላል በእንቅልፍ ምክንያት። ግን አውቆ ሆን ብሎ የአዛን ድምፅ እየሰማ ፀሐይ እስኪወጣ ድረስ ሶላት ቢያሳልፍ ይህ ሰውዬ ንፍቅና ላይ ነው ያለው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አፍቀሉ ሶላት ዐለል ሙናፊቂነ ሶላት አልዒሻ ወሶላት አሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በመናፍቆች ላይ ከባባድ ሶላት ብሎ ማለት የዒሻና የሱብሒ ሶላቶች ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ምክንያቱም እነዚህ በሌሊት የሚሰገዱ ስለሆኑ ሰዎች በዛኔ ሰዎችን ተደብቆ ተሰውሮ ቤቱ ይሰግዳል። ቀን ላይ ሲሆኑ ደግሞ ለመታየት ከሰው ፊት መጥተው ይሰግዱ ነበር መናፍቆች። ነቢ ሰለላሁ ዐለይሂ ወሰለም በመናፍቅ ላይ ከባባድ ሶላት የዒሻና የሱብሒ ሶላት ናቸው አሉ። ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ ግን እየተንፏቀቁም ሆነው መጥተው ቢሆን እንኳን በሰገዷት ነበር ብለው ተናገሩ። ስለዚህ እነዚህን ሶላቶች ከሶላት አልጀማዓ መቅረት አለመስገድ የመናፍቅ ምልክት ያደርገዋል፣ ያሰኛል ሰውየውን ማለት ነው። ይህን ይመስላል ንፍቅና ማለት ይሄ ነው። ጥያቄው ደጃልስ ምንድን ነው? ደጃል ወአለይኩም ሰላም ወረሕመቱላህ። ደጃል ማለት የመጨረሻው ዘመን ከመፈጸሙ ይቺ ዓለም ከመፈጸሟ በፊት ከትንሣኤ ቀን በፊት የሚመጣ የሆነ አንዱ የትንሣኤ ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተቁሙ ሰዓ ሐታ ተረው 10 ዓለማት ሰዓት ልኩብራ ነው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትመጣም አሉ ነቢ ሰለላሁ ዐለይሂ ወሰለም። ከነዚያ ምልክቶች የመጀመሪያው ማን ነው? መህዲ ነው። ዙሁሩል መህዲ። መህዲ የተባለ አንድ ፍትሃዊ መሪ አላህ ለዚች ዓለም ያስነሳል። ዓለም በግፍና በበደል በተሞላች ጊዜ አላህ ለዚች ዓለም ህዝብ ፍትህን ሊያቆምላት ዘንድ ፍትህን ሊያስነሳላት ዘንድ አንድ ፍትሃዊ መሪን ያስነሳል። ያ መሪ መህዲ ይባላል። እርሱ ከነቢያችን ሰለላሁ ዐለይሂ ወሰለም ዝርያ እንደሆነ ተናግረዋል። ሁወ ሚን አህሊ በይቲ አሉ፣ ዩዋጢኡ እስመሁ እስሚ አሉ። እርሱ ከእኔ ቤተሰቦች መካከል ነው አሉ። ስሙም ከእኔ ስም ጋር ተመሳሳይ ነው አሉ። ሙሐመድ ብን ዓብድላህ ነው ስሙ። ነገር ግን ማን ይባላል? የቅጽያ ስሙ መህዲ ተብሎ ይጠራል። ያ ነው። ያ ከተነሳ በኋላ ወዲያው ሐሰተኛው ክርስቶስ ይነሳል፣ ወይንም ደጃል የተባለው። እንግዲህ አይሁዶች እየጠበቁ ያሉት ክርስቶስ አለ። እውነተኛው ክርስቶስ የማርያም ልጅ ነው። እሱን አንቀበልም ብለዋል አይሁዶች። አላህ በነቢያት በኩል ቃል የገባው ክርስቶስ ራሱ የማርያም ልጅ ነው፣ የመርየም ዓለይሃ ሰላም ልጅ ዒሳ ነው። ነገር ግን እሱን አንቀበልም ብለው ክደዋል እነዚህ አይሁዶች። ታዲያ እስከ መቼ ድረስ ይጠብቃሉ? ይመጣልናል ብለው እስከዚያ ዘመን ድረስ እስከ መህዲ ዘመን ድረስ ይጠብቃሉ። ከመህዲ በኋላ የዛኔ ሲጠብቁት የነበረው ክርስቶስ ይነሳላቸዋል። እርሱ ግን ሐሰተኛ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። በግንባሩ ላይ ከፋራ ወይንም ከሃዲ የሚል ቃል ታገኛላቸው ታያላቸው አሉ። ይሄ ሐሰተኛው ክርስቶስ ነው። እሱ ከመጣ በኋላ ማን ይመጣል? እውነተኛው ክርስቶስ ከሰማይ የዛኔ ይወርዳል። የማርያም ልጅ በሰማይ ላይ ይገኛል። በሁለተኛው ሰማይ ላይ በመላእክት ታጅቦ ይወርዳል። ብቻውን አይደለም የሚመጣው፣ በመላእክት ታጅቦ ይመጣል። ቀጥታ ሐሰተኛውን ክርስቶስ ያገኘዋል፣ ይገድለዋል፣ ያጠፈዋል። በእርሱ እጅ ነው የሚጠፋው። በእነዚያ በካዱት በአይሁዳውያንም ላይ አላህ ሱብሓነሁ ወተዓላ ስልጣንን ይሰጠዋል፣ የበላይ ያደርገዋል። ይሄን ቃል ገብቶለታል።
ጠላቶችህንም የእግርህ መቀመጫ እስካደርግልህ ድረስ እና በሰማይ ተቀመጥ የተባለው ስለ እርሱ ነው። ያሰላም እስከዚያ ድረስ በክብር ይኖራል በሰማይ። ጠላቶች የተባሉት እነዛ የእርሱን መሲህነትን ክርስቶስነትን የካዱ ናቸው። የዛኔ ከሚጠብቁት ክርስቶስ ጋር አብሮ መጥቶ ይደመስሳቸዋል። ከዚያ በኋላ በእነርሱ ላይ የበላይነትን ካጎናጸፈው በኋላ የምድር ሰው ሙሉ በሙሉ ለአንዱ አምላክ ለአላህ እንዲገዙ ያደርጋል። ዒሳ ከእኛም ጋር አብሮ ይገዛል። ሁሉን ካስገዛ በኋላ ግን ሁሉን ላስገዛለት እርሱም የዛኔ ለእርሱ ይገዛል ይላል አይደል? ለአንዱ አምላክ እንዲገዙ ያደርጋል የዓለምን ሕዝብ፣ እሱም ራሱ ከኛ ጋር ለአንዱ አምላክ ይገዛል። አሜን ነው። ከዚያ በኋላ ፍጻሜ ይሆናል። የምድር ሰዎችን ለአንዱ አምላክ ካስገዛ በኋላ ይሞታል እርሱ እና ያ ነው። ክርስቶስን አመናችሁ ተመስገን። እኛ ከእናንተ በላይ እኮ እናምነዋለን። ክርስቶስን ከእናንተ በላይ እናምነዋለን። እናንተ ናቸው እንዳማታምኑት። አምልኩኝ ሳይላችሁ አምላክ ነው አመለካችሁት። እኔ አምላክ ነኝ ሳይላችሁ አምላክ ነው አላችሁ። ገብታችኋል? እኛ መሲህ መሆኑን ክርስቶስ መሆኑን በደንብ አድርገን እናምናለን። ክርስቶስ ነው እሱ መሲህ ነው፣ የተቀባ ነው፣ የተመረጠ ነው። እሺ ጥያቄ ያለ ይቀጥል። እሺ ሀሳብ አንድ ጥያቄ ነች። ክርስቲያኖች ሳያማልኩ እኮ ሲሉ ምን ብለን ነው አርሽ ምን ብለን ነው የምንመለሰው? ይጠይቅና ጠይቃለች። አይ እንደዚህ ጥያቄ እኔን ትጠይቀና እኔ ልመልስልህ ስለ ክርስትና ከሆነ ማለት ነው። እሺ መልስላት። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። መልስላት። እኔ አምላክ ነኝ ብሏል ወይ? አንተ እሷ አትጠይቀኝ። ከኔ ሆነ እኔና እሷ አንድ ነን። ኢየሱስ አለ ያለህ ማለት ነው። እኔና እሷ አንድ ነን። እኔና ኢየሱስ አዎ ብሏል። የቱ ጋር ነው ያለው? እኔ አምላክ ነኝ ብሏል። የቱ ጋር ነው ያለው? በመለኮት በነበረበት ጊዜ ዘጸአት ላይ ተናግሯል። የቱ ጋር በመለኮት በነበረበት ዘጸአት ላይ ኢየሱስ የሚል ስሙን አሳየኝ። ኢየሱስ በስጋ ከተወለደ በኋላ ነው አሳየኝ። ክፍት ኢየሱስ የሚለው ክፍት ኢየሱስ የሚለው በኋላ ኧረ ጉድ አዳም ነኝ ብራዘር። ኢየሱስ የሚለው ስም የመጣ ለራሱ በስጋ ተገለጠ በኋላ ነው። ኢየሱስ ከዛ በፊት እግዚአብሔር ነበር ስሙ። በጣም ጥሩ እሺ። ስለዚህ ኢየሱስ የሚለው የፍጡር ስም ነው ማለት ነው አይደለ? ፍጡር የፍጡር ስም አይደለም። እና ኢየሱስ የሚለው የፍጡር ስም አይደለም። የፍጡር ስም አይደለም። ኢየሱስ በስጋ ሲገለጥ ተጠራበት። ከዛ በፊት የተጠራ ማንም ይጠራል ማለት ነው። ፍጡር ማለት ምን ማለት ነው? የተፈጠረ ማለት ነው። ኖ የተፈጠረ ነው አይደለም ሳይሆን ፍጡር ማለት ትርጓሜው የፍጡር ትርጓሜ ምንድን ነው? ፍጡር ትርጓሜ ስላልገባኝ የተፈጠረ አልኩህ። አታውቅም። በቃ ልንገርሽ ጅማሬና ፍጻሜ ያለው ነው አይደለ? የሆነ ጊዜ ላይ የጀመረ እሺ አሁን እኔ እያለሁ እኔ ክርስቶስ ለሙሴ ከሆነ አዳምጥ እንደዛ ከሆነ የሆነ ጊዜ ላይ የተገደበና የተጀመረ ነገር ፍጡር ከተባለ ዘጸአት ላይ ኢየሱስ የሚለው አይታወቅም። ከጊዜ በኋላ ነው ይሄ ስሙ የመጣው ካልክ የፍጡር ስም ነው። ዘጸአት ላይ ኢየሱስ በእግዚአብሔር በመለኮት ስለነበር መለኮት ደግሞ እግዚአብሔር የሚለው ስለዚህ የፍጡር ስም ነው ኢየሱስ የሚለው አይደለ? በሆነ ጊዜ ላይ የተሰየመ ስም ነው አይደለ? ነው አይደለ? አይደለም። ኢየሱስ የሚለው ለራሱም እኮ መድኃኒት ማለት ነው። ስም ፍጡር ነው። በሆነ ጊዜ ላይ የተሰየመ ስም ነው አይደለ? የተገደበ ነው። በብሉይ ኪዳን ጊዜ አይታወቅም ነበር ይሄ ስም አይደለ? ስጋውም እኮ ኢየሱስ ኩኛ እኮ ስጋው ለራሱ ማለት ነው። ቋንዴ ኩኛ በብሉይ ኪዳን እኮ በስጋ ነበረ ብለን አናምን። በአሁን ስለ ስጋ አላወራሁም። ስሙን እንጨርስና ወደ ስጋው ገና እንሄዳለን። ስሙ በሆነ ጊዜ ላይ የተገደበ ነው አይደለ? ከዚህ በኋላ የመጣ ስም ነው ካልክ እኔ ጨርስና እኔ ልቀጥል ጨርስና ልቀጥል አይደለም መልስ። አሁን የተጀመረው ነው ርዕስ ከሱ ከኢየሱስ ከሚለው ወደ እኔ ላውራ በቤት እኮ ነው የመጣሁት ብራዘር። እኔ ላውራ ወይ አንተ አውራ? ኢየሱስ የሚለው ስም በሆነ ጊዜ ላይ የተሰየመ ስም ነው አይደለ? በብሉይ ኪዳን ጊዜ የለም ብለሃል አይደል? አሁን የተናሰና መለስ ያላ ጨረስክ። በነገራችን ላይ እኛ ኢየሱስ ስንል ኢየሱስ የሚለው ስም ምን አለ መልአኩ ገብርኤል በሉቃስ ወንጌል ምዕራፍ 1 ከቁጥር 30 ጀምራችሁ ብትሄድ ማርያምን ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። የተጠየቀው ምን ነበር? የተጠየቀው ምንድነው? ስለዚህ ኢየሱስ ወንድ ልጅ ቆይ አንዴ ጥያቄው ደጋግልኝ ነው ያልኩት። ምንድነው ያልኩት? በመዳን ማስጨርስ አትችልም። ልጨርስና ችግር የለውም። እንዴት ጥያቄውን እየመለስክ አይደለም? ስለ ኢየሱስ ልንገራችሁ እያለን እኮ ደቂቃ ጥያቄውን መልሰህ
የምን ደቂቃ ነው የምትለው? ወንድ ልጅ እያለኝ ወንድ ልጅ ብላ ካታች ሙጣፍ ይዛለች። አይ ምንድን ነው የተጠየቀው ጥያቄ? የፍጡርስ የፈጣሪ ስም ነው የሚል አይነት ነገር መሰለኝ። ያነሱ አርጊውመንት ይሄ ነው። ጥያቄው ምንድን ነው? አሁን የጠየቀው መጨረሻ ላይ ምንድን ነው የጠየቀው? ይሄ ነው ጥያቄው። ሌላ እኮ አልጠየቅም። ወይ አስጨርሰኝ ወይ አውራሽ አውራ ሚውት አድርጊልህ። አንተ ፈቅደልኝ አይደለም አውራው እንዴ? መልስ አልችልም አትልም እንዴ? አላቅም አትልም እንዴ? ማንም አይጎዳም እኮ አላቅም ማለት። እሺ እኔ ያልኩህ እኔ አንተ አምላክ ነው ብሎ ያዝከው አካል አምላክ ነው ብሎ በቁርአን ላይ ራሱ አልተናገረም ብያለሁ እኮ። አይደለም ስለ አምላክ ነው የተናገረው ክፍል ላይ። ጥያቄ አለ ገጠር ደቂቃ ስጠኝ በቃ እኔ ሚውት ላድርግልህ አንተ አውራ ምናምን። እሺ ጥያቄ ያለው አለ? እሺ ክርስቲያኖች ሰላም አለይኩም ስል ወአለይኩም ሰላም ምን ነው የምንለው? ምን እንዴት ነው ጥያቄ። በዑለሞች መካከል ኺላፍ ቢኖረው በትክክል አሰላሙ አለይኩም ካሉ ወአለይኩም ሰላም ማለት ትችላላችሁ። አንዳንድ ዑለሞች አሰላሙ አለይኩም ከተባለ ወአለይኩም በሉ የተባለበት መልስ አለ። ነገር ግን ኢብኑል ቀይም ረሂመሁላሁ ተዓላ በትክክል አሰላሙ አለይኩም ካሉ ወአለይኩም ሰላም ብሎ መመለሱ ችግር የለውም ብሎ ነው የሚያምነው። እሱን ፈትዋ ሰጥቷል። ያንን ወአለይኩም ተብሎ ይመለስ የተባለበት ምክንያት ደግሞ ሌላ ምክንያት አለው። እሱም ምንድነው? በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አይሁዲዎች መጥተው አሳም አለይኩም ሲሉ ወአለይኩም ተብሎ ስለተመለሰላቸው፣ ስለዚህ ኢብኑል ቀይም ምን አሉ? ያን ያሉበት ወአለይኩም ብለው የመለሱበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ ወአለይኩም ያሉበት ምክንያት በትክክል ስላላሉ ነው። በዛኛው ሐዲስ መሰረት ብለው ተናግረዋል። ምክንያቱም አሳም አለይኩም ማለት ሞት በአንተ ላይ ይሁን ማለት ነው። ላምን አውቀው ጣል አድርገዋት ማለት ነው። እየረገማቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም አሉና ትውልዶቻቸውን ምን ብለው አስጠነቀቁ? ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ ወአለይኩም አሉ። አይሁዶችና ክርስቲያኖች ሰላምታን ቢያቀርቡላችሁ በእናንተም ላይ በሏቸው ብለው ተናገሩ፣ ወአለይኩም ብላቸው። ነገር ግን ኢብኑል ቀይም ምን አለ? በትክክል አሰላሙ አለይኩም ካሉ ግን በትክክል ወአለይኩም ሰላም ብንላቸው ችግር የለውም ብሎ ተናግሯል። ወአለይኩም ሰላም ብላቸው። ሰላም አለይኩም ካሉ በትክክል ሀይ ሽክራን አፍወን። አሁን እንትኑ የቁርአን ውድድሩ መቼ ነው? ሙሳበቀት አልቁርአን አልከሪም ፊ አልበርናሚጅ ቲክቶክ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እነግርሃለሁ በኋላ ደውዬ። መርሐባ። ቁርአን ውድድር አለ ጀማ። እንግዲህ ቲክቶክ አሁን ላይ ሙስሊሞች ተቆጣጥረውታል። ለአላህ ምስጋና ይገባ። ፕሮግራሞች ይወጣሉ። የቁርአን ውድድር አለ፣ የሐዲስ ውድድር አለ። ልክ እንዲሁ ደግሞ ሌላም ትልልቅ ፕሮግራሞች ይኖራሉ። ያ ነው እጅግ በጣም ብዙ ሰው የሚሳተፍበት የሆነ እስከ 100,000 ሰዎች ላይቭ ላይ ቁጭ ብለው የሚከታተሉበት የሆነ ትልቅ መድረክ ይዘጋጃል ኢንሻአላህ። ከዚያ ህዝቡ ያንን እያየ ይበረታታል። ከታች ያለው ትውልድ ቁርአን መቅራት ላይ ትኩረት ያደርጋል። ሐዲስ መማር ላይ ትኩረት ያደርጋል። በዚያ ላይ የሚያበረታቱ የሆኑ ሽልማቶችን እህታችን ሐናን ታዘጋጃለች። አላህ ጀዛዋን ይክፈላት። ያን የምታደርገው ከአላህ ሱብሓነሁ ወተዓላ ዘንድ ምንዳ ለማግኘት ተብሎ ሰው በዚያ ነገር ላይ ሽልማት ቢሰጠውና እንዲበረታቱ ቢሆን ችግር አይኖረውም። ሁሉም ይህንን ነገር ሲሰራ ግን ለአላህ ሱብሓነሁ ወተዓላ ኢኽላስ በተሞላበት መልኩ ይሆናል። ቁርአንን ሰዎች እንዲቀሩ ሰበብ መሆን ትልቅ ምንዳ ያለው ነገር ነው። ለዚያ ነገር ያዘጋጀችው ፕሮግራም ይኖራል፣ ታሳውቃቸዋለች ኢንሻአላህ። ፕሮግራሙ ይካሄዳል ማለት ነው። ሀይ ጥያቄ ያለ ይቀጥል። መወዳደር የሚፈልግ ሰው በዚሁ አጋጣሚ ካለ ማናገር ይችላል። በሙሳበቃውን መሳተፍ የሚፈልግ ሰው ካለ ሙሳበቃው የሚያዘው ከአንደኛ ሰላም አለይኩም ወራህመቱላህ ሰላም ወራህመቱላህ ሂፍዝ አለ፣ ሂፍዝ ይያዛል። አህካሙ ተጅዊድ አለ፣ የተጅዊድ ህግጋትን ጠብቆ ምን ያክል ይቀራል ልጅ የሚለው ልክ እንዲሁ ድምፅ አለ። እነዚህ ሶስቱ ወሳኝ ናቸው። ሌላው ይሄ አልወቅፍ ወልኢብቲዳ ምናምን የሚለው እንዳለ ከአህካሙ ተጅዊድ ስለሚጠቃለል ችግር የለውም። እሱ በእነዚህ ነገራት በማን ቤት ነው? በሐናን ቤት ነው የሚካሄደው ውድድሩ። አንደኛ ለወጣ፣ ሁለተኛ ለወጣ፣ ሶስተኛ ለወጣ ሽልማቶች፣ የተለያዩ ሽልማቶች አሉ። እርሱ ይናገራል ኢንሻአላህ።
ያ ይሆናል ማለት ነው። መርሐባ ኡስታዝ ጀማል ቀጥል። ምናልባት ቅድም ማስታወቂያ በሚሰራ ጊዜ ቅራቱን ማለት ነው ፕሮግራሙ የፕሮግራሙ አካሄድ ተቀይሮ እንደሆነ አላውቅም። በየክልሉ ክልላቸውን ወክለው የሚወዳደሩ አካሎች ካሉ ሰርቲፊኬታቸውን አሳይቶ በዛ ነበር የተባለው። ከዛ በኋላ አዲስ ኢንፎርሜሽን ስላልሰማው ነው። አፋን ሁሴ አይ አሁን ነው ኡስታዝ በየክልሉ በኋላ እነግርሃለሁ። እሺ ቪዲዮውን ፖስት አድርጌያለሁ። እሱን እዩት ቪዲዮውን። በዚህ አጋጣሚ ለኡስታዝ ጀማል ቻሌንጅ ሰጥቼዋለሁ። 200,000 ከገባ አይፎን 17 ኢንሻአላህ ያገኛል። ፎሎ አድርጉት ኡስታዝ ጀማል። ቴንክ ዩ። መርሐባ መርሐባ። ሃይ ቀጥሉ። እንደሰማችሁት ኡስታዝ ጀማል ቻሌንጅ ተሰጥቷል። 200,000 አስገቡት። እዚህ ያላችሁ ሁላችሁ ፎሎ አድርጉ። አይፎን 6 ይሰጣል ኢንሻአላህ። ፎሎ አድርጉ። ባረከላሁ ፊኩም። እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ ነበረኝ። ዳን አልሐምዱሊላህ። ጥያቄሽ ምንድን ነው? እሺ ጥያቄሽ ምንድን ነው? ጥያቄ ተከራክረን ነበር ቤት ውስጥ። ጥያቄ እንግዲህ የቀደሙት ነቢያቶች መጽሐፍ የተሰጣቸው እንደ ኢሳ፣ ሙሳ፣ ዳዊት ያምልኮ አላህን የሚያመልኩት በምን መንገድ ነው? አሁን እኛ በሰላት ነው አላህ የምንገዛው። እንዴት ነበር የነሱ? እነሱም ልክ እንደኛ ሶላት በመስገድ አገዛዝ። አንድ ወንድሜ ቅዳሴ ውላ ነበር። ቅዳሴ ምናምን ብሎ ሂሳብ የለም። አንድ ወንድሜ ምን አለኝ? ነብዩላህ ኢሳ ቅዳሴ ውላ ነበራቸው ማለት ሰው። እሺ እሺ የት አድርግና እንዳምጨት የምን ቅዳሴ ነው? ነቢያቶቻችን ልክ እንደኛ የት አድርጊው ልክ እንደኛ አምስቱን ታላላቅ የእስልምናን መሰረቶች ይፈጽሙ ነበር። በተለይ ዒሳ ዓለይሂ ሰላም፣ ሁሉም ነቢያት ዛሬ ልክ እኛ እንደምንገዛው አላህን በዚህ መንገድ ነው የሚገዙት። ማስረጃ የመጀመሪያው የእስልምና መሰረት ምንድነው? ቡኒየ ልእስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ ቤይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አይደለ? ስለዚህ የመጀመሪያ እስልምና መሰረት ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም ያ ነቢይ እንደ ነቢይ ሊታመን ይገባል፣ ሊቀበሉት ይገባል፣ ከእርሱ የአላህ መልእክተኛ ነው ብሎ ማመን። ታዲያ ነቢያቶች የመጀመሪያው ትምህርታቸው ይሄ ነበረ። ዒሳ ምናምን ኢየሱስ ክርስቶስ ለአንድ አምላክ ነው የሰበከውስ። ይሄ አንድም ሶስትም ብሎ በፍጹም ነቢያት አላስተማሩ። የትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው። ላላላላ እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው። አረ በፍጹም እስራኤል ሆይ ስማ ጌታ አምላካችን ኢየሱስ ክርስቶስ ነው። ላ አይደለም፣ ጌታ አምላካችን አንድ አምላክ ነው። ማን? የኢየሱስ ክርስቶስ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ። እሱን ነበር ሲያስተምሩ የነበሩ ነቢያት። ታዲያ በዚህ መንገድ ላይ እንደሆነ ዒሳ ራሱ በቁርአን ላይ ይሄንን የመጀመሪያውን መሰረት ሲያስተምር ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ስለዚህ ዒሳ የመጀመሪያውን የሸሃዳ ቃል ያስተማረ ነቢይ ነው እሱ። ወኢነላህ ረቢ ወረብኩም፣ የእኔም ጌታ የእናንተም ጌታ አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላ አምላክ የለም፣ እርሱም በብቸኝነት ተገዙት አለ። እሺ ቀጣዩ ምንድን ነው? ከዚያው ጋር በተያያዘ ዒሳ የአላህ መልእክተኛ መሆኑን ማስተማር ነው አይደለ? ዒሳ የአላህ መልእክተኛ መሆኑን አስተምሯል ወይ? አዎ በደንብ አድርጎ። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። ስለዚህ የመጀመሪያው እስልምና መሰረት ያው። ሁለተኛ እስልምና መሰረት ምንድን ነው? ኮሜንት ላይ ጻፉ እስኪ። ሁለተኛ እስልምና መሰረት ምንድን ነው? ከሸሃደተይን በመቀጠል ማንም ይመልስ።
ሶላት አይደለ? ያና ሶላት ታዲያ ዒሳ ዓለይሂ ሰላም ይሰግድ ነበር ወይ? አዎ በደንብ አድርጎ። ማስረጃ በሱራ መርየም ላይ ወአውሳኒ ቢሶላት አምላክ አላህ ሶላት እንድሰግድ አዞኛል አለ። ይሰግድ ነበር። ሌላ ማን ይሰግድ ነበር? እናቱ ትሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ትእዛዝ ቀጥ በይ ለእርሱም ስገጂ ተባለች። ማን ያላት? ጅብሪል። ሌላስ ማን ይሰግድ ነበር? የእሷን ያሳደጋት ዘከርያስ ይሰግድ ነበር። ማስረጃ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ፣ በሚሕራብ ውስጥ ወይም በምኩራብ ውስጥ እየሰገደ ሳለ ዘከርያስም መልአኩ ገብርኤል መጥቶ አናገረው ይላል። እነሆ የሕያ ወይም ዮሐንስ በምትባል ልጅም አላህ በሚባል ልጅ አላህ ያበስርሃል ብሎ ተናገረው ይላል። ገብቷችኋል? ስለዚህ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር። ሌላስ? ሙሴና አሮን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢምስር ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ፣ ወደ ሙሴና ወደ ሃሮን ሶላትን በአግባቡ ጠብቃችሁ ስገዱ በሚል ትእዛዝ አወረድኩላቸው ይላል አላህ። ይሰግዱ ነበር። ሌላስ ማን ይሰግድ ነበር? አብርሃም ከነዘር ማንዘሩ ይሰግዳል። በጥቅም ኢብራሂም ምን አለ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቄ የምሰግድ አድርገኝ፣ የእኔንም ዘሮች እንደዛው ከዘሮችም የሚሰግዱ አድርግልኝ አለ። ሌላስ ማን ይሰግድ ነበር? የአብርሃም ልጅ እስማዒል። ማስረጃ ወዝኩር ፊል ኪታቢ እስማዒል እነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላት። እስማዒል ለራሱም ሰግዶ ቤተሰቦችን ስገዱ እያለ ያዝ ነበር ይላል ሶላት። ስለዚህ ሁለተኛውን የእስልምና መሰረት ያውና ነቢያቶች ልክ እንደኛ አላህን በማምለክ አላህን በመስገድ ለአላህ በመስገድ ነበር እርሱን የሚገዙት ማለት ነው። ገብታችኋል? ያ ነው። ለክፉ ኮሜንት መልስ አትስጡ፣ ትኩረታችሁን ሊሰርቋቸው ነው። እና ስለዚህ ገብቶሻል። አላህን ለአላህ በመስገድ አይገዛም ነበር ዒሳ ወይም ነቢያቶች አሏችሁ። እኛን ይህን የጀመርነው ላ አይደለም። ሐታ ጅብሪል ዓለይሂ ሰላም መጥቶ ለነቢ ሰለላሁ ዐለይሂ ወሰለም ምድር ላይ እንዴት መስገድ እንዳለባቸው ካሳያቸውና ካስተማራቸው በኋላ ትእዛዙን መጀመሪያ ከአላህ ተቀብለው ሰማይ ሂደው ምድር ላይ መጥቶ ጅብሪል መጥቶ አሰገዳቸው። አምስቱንም አውቃት አሰግዶ ከጨረሰ በኋላ ሁለት መቶ እሺ ይሰማል። እና ይሄ ነው ሶስተኛው የእስልምና መሰረት ምንድነው? ከሶላት በመቀጠል ምንድነው? መልስ ኮሜንት ላይ የእስልምናን መሰረቶች ሁሉ የቀደሙት ነብያቶች ሲኖሩበትና ሲሰሩት እንደነበር እያስረዳናቸው ነው። ስለዚህ ሶስተኛ ምንድነው? ዘካ መስጠት። ታዲያ ነብያቶች ዘካ ይሰጡ ነበር ወይ? አዎ። ማስረጃ ዒሳ ራሱን እነሱን እንደምሳሌ እናንሳ። ምን አለ ዒሳ? ኢኒ ዓብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንት ወአውሳኒ ቢሶላቲ ወዘካ። ዘካን እንድሰጥ አላህ አዞኛል አለ ዒሳ። ስለዚህ ሶስቱንም የእስልምና መሰረቶች ያገኛል። አራተኛ የእስልምና መሰረት ምንድን ነው? ጾም። ታዲያ የቀደሙት አማኞች ሁሉ ጾምን ይጾሙ እንደነበር ማስረጃ አለ ወይ? አዎ አለ። የቱ ጋር? በሱረቱል በቀራ አላህ ምን አለ? ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን አለ። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ሁሉ አለ። ያችሁ ከእኛ በፊት የነበሩ አማኞች ሁሉ ነቢያቶችና ተከታዮቻቸው ተደንግጎባቸው እንደነበረ ጾም አላህ ሱብሓነሁ ወተዓላ ነገረ። አምስተኛው የእስልምና መሰረት ምንድነው? ወአለይኩም ሰላም። አምስተኛ የእስልምና መሰረት ምንድነው? ሐጅ። ታዲያ ነቢያቶች ሐጅ ያደርጉ ነበር ወይ? አዎ። ለምሳሌ ማንን እናንሳ? በቁርአን ላይ ኢብራሂምን እናንሳ። ኢብራሂም ዓለይሂ ሰላምን አላህ ሲያዘው ምን አለው?
ወአዚን ፊናስ ቢልሐጅ አለው። ኢብራሂም ሆይ ሰዎችን ሁሉ ሐጅ እንዲያደርጉ እዘዛቸው አለው። ተጣራ በሐጅ ላይ ነው። ስለዚህ ኢብራሂም ዓለይሂ ሰላም የሐጅን ትእዛዝ ተቀብሎ ጭራሽ ካዕባን ሰርቷል። እሱ በዘመኑ ካዕባን አድሷል። እርሱና ኢስማኤል ከልጁ ጋር አላህ ቃል ኪዳን ይዞባቸው የሐጅ መፈጸሚያ ስፍራውን ማለት ነው። ገብታችሁ ያ ለሶላት አቅጣጫና የሐጅ ስነ ስርዓት መፈጸሚያ ይሆን ዘንድ ካዕባን ሂድና እደስ ስራ ብሎት አላህ አዞት ሰርቶታል። ኢብራሂም በሱረቱል በቀራ ላይ ይገኛል። እና ይሄን ይመስላል። እና ስለዚህ እኛ በነቢያቶች መንገድ ላይ እንዳለን ያውና ማስረጃዎቻችን ይሄ ነው። ሌላ ጥያቄ ያነሳለ? ቁርአን አመሰግናለሁ። አይ ቅዳሴ አለ ምናምን አይ ቅዳሴ ጥያቄ ያለኝ እሺ፣ ጥያቄ ምንድን ነው? መቀጠል እችላለሁ? መቀጠል አይቻልም። መጀመር ነው። መቼ ጀመርሽ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ፣ ጥያቄ ኑር አልከፈተም። አንድ ሴት ልጅ በኢስላም ፍች የምትጠይቀው ምን ምን ሲገጥማት ነው ፍች መጠየቅ የሚቻልላት? አንድ ሴት ልጅ ባሏን ፍቺ መጠየቅ የምትችለው ምን ምን ሲያጋጥማት ነው? ባሏ በመጀመሪያ አንደኛ አላህ ግዴታ ያደረገበትን ተግባሮች አልፈጽምም ካለ፣ ለምሳሌ ሶላት ግዴታ ነው አይደል? አዎ። ይህን ሶላት አልሰግድም ካለ ትመክረዋለች፣ ታስመክረዋለች። እምቢ ካለ የዛኔ ፍቺ መጠየቅ ትችላለች። ልክ እንዲሁ ማናቸውንም ግዴታ የሆኑ ተግባራቶች። ሌላኛው ምንድነው? አላህ ስብሐነሁ ወተዓላ ሐራም ያደረገውን ተግባር የሚዳፈር ከሆነ አሁንም ይህን ትመክረዋለች፣ ታስመክረዋለች። ከተስተካከለ እሰየው፣ እምቢ ካለ ግን ፍቺ መጠየቅ ትችላለች። ለምሳሌ አስካሪ መጠጥ የሚጠጣ ከሆነ ሐራም ነው አይደል? ስለዚህ እሱን የሚጠጣ ከሆነ ትመክረዋለች፣ ታስመክረዋለች። እምቢ ካለ አላህ ሐራም ያደረገውን ነገር የሚዳፈር ከሆነ በዚያ ላይ ፍቺ መጠየቅ ትችላለች። ሶስተኛ የማስተዳደር ግዴታ አለበት አይደለ? እየቻለ የሰውዬ አላስተዳድርም ካለ ሚስቱን የዛኔ መክራው አስመክራው ምንም መፍትሄ ካልተገኘ ፍቺ መጠየቅ ትችላለች። አራተኛ በእርሷ ላይ ድንበር የሚያልፍባት ከሆነ ሊሰድባት ይችላል፣ ሊዘልፋት ይችላል፣ ሊደበድባት ይችላል፣ ሊያንቋሻት ይችላል። ይሄም ፍቺ የሚያስጠይቅ ነው፣ መክራ አስመክራው። ምክንያቱም ለሚስቱ ክብር ይገባልና አብሯት የሚኖር ከሆነ ሰው። አራተኛ ከእርሷ አልፈው ቤተሰቦቿ ላይ ድንበር ወሰን የሚያልፍ ከሆነ እናቷን፣ አባቷን፣ ወንድሞቿን የሚሰድብባትና የሚዘልፍባት ከሆነ መክራው አስመክራው እምቢ ካለ የዛኔ ፍቺ መጠየቅ ትችላለች። አምስተኛ ሐራም ስራ በመስራት ላይ እርሷን የሚያስገድዳት ከሆነ ለምሳሌ በወር አበባ ጊዜ መገናኘት ይቻላል? አይቻልም? አይቻልም። በዚያን ጊዜ ካልተገናኘሁ ብሎ ይሄ ሰው አስገድዳት፣ የዛኔ ይሄንን ነገር መክራ አስመክራው የማይስተካከል ከሆነ ፍቺ ትጠይቀዋለች። ሌላው ልክ እንዲሁ ሌላ ሐራም ነገራቶች ከአካል ውጭ የሆኑ ነገራቶች፣ ለምሳሌ የሰው ገንዘብ እናጭበርብር ብሎ ይሄ ሰውዬ አስገድዳት፣ ሐራም ነው አይቻልም ብላ ትከለክለዋለች። በዚያ ነገር ላይ እሱ ጫና የሚያደርግባት ከሆነ ፍቺ መጠየቅ ትችላለች። ልክ እንዲሁ አላህ ግዴታ ባደረገባት ነገር ላይ ስምንተኛ ነው ሰባተኛ አላህ ግዴታ ባደረገባት ነገር ላይ ያንን እንዳትፈጽም ጫና የሚያደርግባት ከሆነ ለምሳሌ የረመዳን ጾም አለ። የረመዳን ጾም ግዴታ ነው፣ ዋጅብ ነው። እንዳትጾም ቀለህ ግንኙነት ጠይቅ። ይሄ ሰውዬ ሐራም ነው አይቻልም አለችው። በዚያ ነገር ላይ ግን ጫና እያደረገባት አስቸገራት። የዛኔ መክራስ መክራ እምቢ ካለ አሁን ፍቺ መጠየቅ ትችላለች። ሱና ጾም እስከሆነ ሱና ጾም ከሆነስ ለምሳሌ ሰኞና ሐሙስን መጾም ፈለገች። የዛኔ ሰውየው ደግሞ ቀን ላይ ግንኙነት ማድረግ ፈለገ። ከዚያ በኋላ የዛኔም ቢያትለው ጾሟን ትፈታለች። ግንኙነት ማድረግ ፈለገች፣ እሷ መፍታት ግዴታው ነው። እሱ እኩል የሆነ መብት አላቸው። አላህ በቁርአን ላይ ወለሁነ እንደነገጣቸው ሱና ጾም ከሆነ ይፈታል። ሱና ጾም ከሆነ ይፈታል። ግዴታ ከሆነ ግን ዋጅብ ጾም ከሆነ የዛኔ እንትናት ነው፣ አያስገድዳትም። የዛኔ ያስገድዳል። ገብታችኋል? እና
እሺ ግዴታ ጾም ከሆነ ማለት አልጠበቅበት። እሺ እና እነዚህ አይነት ችግሮች ከተገኙበት ይሄ ሰው መክራው አስመክራው እምቢ ካለ የዛኔ ፍች መጠየቅ ትችላለች ነው። እሺ ጥያቄ አለ ገጠ ሰላም አለይኩም እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። የሴቶች ቀሚስ እና ሱሪ ምናምን አጫጭር ቀሚሶች ምናምን መስራት እንዴት ይታያል? የተከለከሉ ሸሪዓ የማይፈቅዳቸውን አልባሳቶች መስራት አይቻልም ባጭሩ። እና አይቻልም ማለት ነው። ሸሪዓ የማይፈቅዳቸው አልባሳቶች ከሆኑ አይቻልም እነሱን መስራት። እሺ ጀዛከላሁ ኸይረን። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። እሺ ጀዛኩሙላህ ኸይራን። ኡስታዝ እኔ ጥያቄ እኔ በልጅነት የነበረ ስደት የወጣሁት በ25 ዓመትሽ? ከዛ እኔ ሌላ ሀገር ሂጄ አላውቅም፣ አዲስ ነበርኩ። ከዛ በሰውዬው ወስዶኝ በ6 ወር ጠፋው ማለት ነው። እሺ ከዛ እኔ አላውቅም ነበር ያን ጊዜ ሐራም መሆኑን፣ አሁን ነው ያወቅኩት። ግን ካወቅኩ በኋላ በጣም ሰላሜን አንስቶኛል። ብሩን ደግሞ መክፈል አልቻልኩም። እንዴት ማድረግ አለብኝ? ከመክተብ አምጥቶች ነው ወይንም ከኢትዮጵያ አምጥቶች ነው አንቺ የጠፋሽው እዛ፣ ወይንስ በባህር ሄደሽ እየሰራሽ ጠፍተሽው? ኖ ዱባይ ነው ያለሁት። ከመክተብ ነው የወሰደኝ ሰውዬው። መክተቡን ብር ከፍሏል። ደግሞ እቃማ ስሩቶኛል። ከዛ እኔ አላቅም ነበር ያኔ እኔ አዲስ ነበርኩ። ከዛ ጢፊ ስሉኝ በቃ እኔ ዝም ብዬ ጠፋው። ያኔ አላቅም እኔ እንትኑን ሁሉም ምንም አላቅም ነበር። ህጉን ሳታውቂ ጠፋሻቸው? አሁን የጓደኞቼ ነው ውጪ ስሉኝ፣ ውጪ ጥሩ ነው ውጪ ስሉኝ እኔ እነሱ ሰምቼ ነው ያወጣሁት እንጂ ሐቁ አላቅም እኔ። አሁን ግን እናንተ ታወሩ ሰማሁ። ወላሂ ማሜ ናቸው የሳኩትና አሰማይኩ ያው ማሜ ወላሂ። እሺ ለማንኛውም ከመክተብ ወስደዋችሁ ከሆነ እናንተን ለመውሰድ ብዙ ገንዘብን አውጥተዋል። ስለዚህ ያን ገንዘባቸውን መመለስ አለባችሁ። አውቃችሁ ሆን ብላችሁ ያለምንም ምክንያት ጠፍታችሁ ከሆነ የተሻለ ደሞዝ አገኛለሁ ብሎ የጠፋ ሰው በድሏቸዋል። እነዚያን ሰዎች እናንተን ለማውጣት ለመውሰድ ከመክተብ የከፈሉት ገንዘብ አለ። ያ ሐቃቸውን ኢትፋቅ አድርጋችሁ ስምምነት ተስማምታችሁ ይሄን ያክል ለ2 ዓመት ብላችሁ ተስማምታችሁ ተፈራርማችሁ ከገባችሁ በኋላ እነሱን አክስራችኋቸዋል። ስለዚህ ያ ገንዘብ ሐቃቸውን ሊመለስ ይገባል። ነገር ግን ምክንያት ካላቸውስ፣ ለምሳሌ የቤቱ ባለቤት መጥቶ ሊደፍራት አለ። ልጅቱ ትደፈር፣ በቃ ኮንትራት ይዟታል ስለተባለ ታመልጣለች፣ የዛኔ ትጠፋለች። ልክ እንዲሁ የተስማሙበትን እንትን ሸርጦች መስፈርቶች ካጓደለ፣ ለምሳሌ በምግብ ተስማምታ ሊሆን ይችላል። ቁርስ መሳራት አለ አይደል? ያን አልሰጥም አላት ወይም አልሰጥም አለች ማዳሙ፣ የዛኔ ይሄ ሐቄ ነው ብላ እንዴ ሐቋን ተጠይቀው እምቢ አልሰጥም ካለ ይሄን ነገር ለመክተብ ይሄን መልእክት ማድረስ ከቻለች መክተብ ይሄን ነገር ጣልቃ ገብቶ እንዲያስተካክል ውሉን እንዲያስተካክል ያናገሩታል የወሰዳትን ሰው። ሁሉንም ማድረግ ካልቻለች እየተራበች ትሙት እዛው ቤት ቃል ስላላት ከሰዎቹ ጋር ትጠፋለች በዚህም ጊዜ። ነገር ግን ስህተቱ መቼ መሰላችሁ? ምንም ሳያጎድሉባችሁ ከነሱ ምንም አይነትን የቃል ማጠፍን ነገር ሳታገኙ በደሞዛችሁም ላይ ሆነ በተስማማችሁበት ምግብም ላይ ምናምን የዛኔ የተሻለ ደሞዝ ሌላ ቦታ እናገኛለን ብላችሁ ከዚያ ብትጠፉ ይሄ ሐራም ነው የሚሆነው። ይሄ ሐራም ነው። አብዛኞቹ ደግሞ በዚህ ምክንያት ነው የሚጠፉት። ጓደኛዋ ታናግራታለች፣ ኮንትራት እኮ 1000 ብር ነው፣ ወደ ውጭ ብትውጭ እኮ 2000 ታገኛለች ትላታለች። ከዚያ ያስጠፏቸዋል። ይህ እንዲህ ያደረጋቸው ይህ ሐራም ነው፣ በድላቸዋቸዋል። ስለዚህ የምታደርጉት ነገር መፍትሄው ምንድን ነው ወደሚለው እንሂድ።
መፍትሄው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ካነት ዐንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ። ኮፍያ ነው የለበስከው። ተመልጬ እመስላለሁ። ወላሂ ያዝው አልመለጥም። አዑዙ ቢላሂ ሚነል መመለጥ። እሺ ማንኛውም አዛን እያለ ጨርስና እንቀጥላለን።